ጎደለም ሆነ ትዳር ያላት ሴት ማንም አይጠይቃትም። ጃንጥላ ነው ሊቃም ጅልባባ ባል ነው። እና ግን ጭካኔያችሁ ዝሙትን ያላስፈራችሁን እኔ እህቶቼ ላይ ነው በደንብ መናገር የምፈልገው፣ ምክንያቱም የእናንተ ጭካኔ ስለሆነ ማለት ነው እንዳይሰበሰቡም የሚያደርገው። ስለዚህ እናንተ የተስተካከለ ህይወት ካላችሁ ሌላኛው ደግሞ ለዝሙት ወይም ደግሞ እንድትራቆት እንትን ማለት የለባችሁም። ለእናንተ የማትወዱትን ነገር ለሌላ ሰው አትወደዱ እና እዝነት ይኑራችሁ፣ አላህ እንዳዝንላችሁ። እና መሰግናለሁኝ። አላህ ሁላችንንም ሂዳያ ይስጠን። ወንዶችም አላህ ልቦና ይስጣችሁ። ወንድ ልጅ እንደ ወንድ ልጅ የሚሆንበትን ጊዜ አላህ ያምጣልን። ሴትም እንደ ሴት የምትሰተርበትን ጊዜ አላህ ያምጣልን። ወንድና ሴቱ ስለተደበላለቀ መለየት ስላቃተን ነው። ወንድ ከሆነ ሴትም ሴት የምትሆንበት ጊዜ ይመጣል ብዬ ስለማስብ ነው። ጀዛኩም አላህ ኸይረን ብዬ አመሰግናለሁ። አላህ መልካሙን ነገር ለኔም ለእናንተም ይምረጥልን። ቴንኪው አመሰግናለሁ። በጣም ብዙ ምክር ነው የሰጣችሁን። እኔ ሴቶች ቅድም ጠንካራ እንደሆነች አውቃለሁ። እኔ ሴት ልጅ ጠንካራ እንደሆነች ወላሂ አልዓዚም እናቴ ላይ ነው የተማርኩት። የገዛች እናቴን ለማካበድ አላህ በጀነት ያስደስታት፣ የጀነት ሰው ያርጋት። እናቴ ላይ ነው። ለምን ብዙ ትምህርት የወሰድኩት ከእናቴ ነው። ሴት ልጅ ጀግና እንደሆነች እንደ ከሀቢባም እንደምትበልጥ ሴት ልጅ አገርን ማስተዳደር እንደምችል አይደለም ቤተሰብን አይደለም ሌላ ነገር መንደርን አገርን ወላሂ ማስተዳደር እንደምችል ጠንካራ እንደሆነች እኔ ለምን ሴቶች ይናቃሉ የሚለው ነገር ግራ ይገባኛል። ሴት ልጅ በጣም ጠንካራ ናት። ሴት ልጅ በጣም ጠንካራ እንደሆነች እናቴ ላይ አይቻለሁ። እናቴ ማካበድ አይሆንብኝ እንጂ ስለዛ ትምህርት ተባሉ። አላህ እንግዲህ መጨረሻችሁ ያሳምርላችሁ። ዝም ብለህ ደንቆሮ ሁላ አገባለሁ ሺሻ ቤት ተኝተህ አራት ምስት ተፈቅዶልናል ሸሪዓው እዛ ብቻ ነው እንደሚሰራው። አሰግድም፣ አጾምም፣ አላህን አትፈራም፣ ዙልመኛ ነህ፣ የሰውን ሳንቲም ትበላለህ፣ ሴቶችን ታስለቅሳለህ፣ ስንት ነገር ታደርጋለህ። አራት ምስት ተፈቅዶልኛል። ምስቱ የመጀመሪያ ምስቱ እኮ መዳም ቤት ናት። የመጀመሪያው ምስቱ መዳም ቤት ነው ያለችው። ሌላ ምስት ያገባል። መጀመሪያ ምስትህን ሰብስብ እንድትወልድ አድርግ። አንድ ልጅ እንድታገኝ፣ ሁለት ልጅ፣ ሶስት አላህ አይሰጣችሁ። ዝም ብለህ ኪኒን አታውጣት፣ መርዝ ዋጥና ማለት ነው። ሁለተኛ ካንተ ራሱ ተለያይተህ ሌላ ቦታ ልጅ እንድታገኝ እያደረግክ ስንት እህታችን በሽተኛ ሆና በኪኒንና በመርፌ የተነሳ ልጅ ማግኘት አቅቷት በየቦታው ጸሎት ዱዓ አድርጉልኝ እያለች ስንት ነገር እያደረገች ነው። ልጅ ማግኘት አቅቷት ማለት ነው። ኪኒን እያዋጥካት ኪኒን እያበላን አፈር አባቴ ብላና ማለት ነው። አባቱ ምን አደረገ? አንተ ነህ አፈር ብላና ማለት ነው። ባለጌ ሁላ ሁለት ምስት አገባለሁ ሸሪዓ ነው የፈቀደልኝ፣ ሶስተኛ ምስት ያስፈልገኛል። መጀመሪያ ወንድ ሁን። እንደኔ አስተዳደር ቤት ውስጥ ይኖርህም አይኖርህም ቻል አሳይ። አንድ አመት ሁለት አመት አሳይ። አንቺም ዘው ብለሽ ሁለተኛው ምስት ልሆን ነው። ሁለተኛ ምስቱ አስተዳድሯል። ቤት ውስጥ ያለችዋን እያሰራ የጠባትሽ ነው። ሄደሽ ዘው ብለሽ በገልበ ሰራተኝነት በቃ ሌላ ሰብስባችሁ እኔ ሰብስቤ ልጀምር ይሄን ስራ ሽቃላ። ሳውዲ ላይ 4 ዱባይ ላይ 4 አንተስ? እኔማ እንደ ወንድ የቻልኩትን ለባለቤቴ እያደረኩ ነው። አቅሜ የፈቀደው አንድ ቀን መዳም ቤት እንዲሰራ አልፈቀድኩም። ስንቴ ነው የምነግራችሁ? አንድ ቀን አልኳችሁ። አንድ ቀን ትልቅ ነው። አንድ ሰዓት አልፈቅድም ምስቴ እንድትሰራልኝ። እንደዚህ ነኝ እኔ። ከብት ስለማታገኝ ነው እዚህ አንታስ። እሺ ሲያም ምርጧ ቆንጆዋ እህቴ አንድ ነገር ብቻ ጠይቀህ ልውጣ። አጣይቂ ለምሳሌ አሁን አንተ ጎበዝ ነህ። አንዳንዱ ለምሳሌ ምንም ሳይሰራ ቁጭ ብሎ ሚስቱ እዚህ በማዳም ቤት እየሰራች በሚስቱ ብር ሌላ የሚያገባ አጣይቂኝ። ሚስቱ ባለቤቱ ሚስቱ ስራ ቤት ወይ ደግሞ ማዳም ቤት ያለች ወንድ አይደለም ሌላ ሊያገባ ያገባት ራሱ እሱ ላይ ሐራም ናት።
ዳዕዋ ሐራም ናት። ልክ እሱን ለረጋገጥ ይየናል። ለነሱ ለምሳሌ አሁን ሌላ ሌላ እንትን በሱ ሰራተኝነት እየሰራች ነበረችው። የትኛው የሰሃቦቻችን የትኛው የነብይ ምስትላት ስራ ቤት ገብታ ባለቤቱን እያኖረች ነበረችው? ስራ ይሰራል። አዎ ይሰራል። ግን ከባለቤቱ ጋር ስራ ግድ ነው። ግን ውስጡ ጋር የማለያየው ስራ መሆን አለበት። እሷም ከባለቤቷ ጋር መዳም ቤት እያደረች 2 ወር 3 ወር መዳም ቤት ተቀምጣ ኢጃዛ እየመጣች ምንድነው ትዳር እንደዚህ ትዳር? ኧረ ሸሪዓ ራሱ ይገርመኝ ነበር። እሷ በሰራችው ብር እኮ ነው። ሌላ ለምሳሌ አንድ የሚያገባው አንድ ባያገባም እንኳን አሁን እኮ በሙባረክ መንገድን ይዘናል። ረሱልን መንገድ ትቶ አለይሂ ሰላቱ ሰላም የሙባረክ መንገድ ይዘናል፣ የሙባረክ መንገድ ተመችቶናል እያሉ ሙድ ይያዙ ካፕት ማለት ነው። ነው አይደለም። አንተ አሁን እዚህ ጋር ማስተዳደር ይችላልው ካልክ ለምሳሌ 4 3 ሞኔ እንዲያቀም ማግባት ይችላል። ካቻለ ብቻ ነው አግባም ቢለው። አንደኛው ሴት ልጅን ስታገቡ ወንዶች አዳምጦኝ በደንብ ደንቆሮ፣ ሴት ልጅን ስታገባ ሴት ልጅ እናት ናት። ወልዳ ልጅ ማሳደግ፣ ለሸሪዓ ማብቃት፣ ሸሪዓ ማስተማር፣ ዲነል እስላም ማስተማር፣ ልጅ ሆኖ እንዲያድግ ጀግና ሆኖ እንዲያድግ ለዲነል እስላም መኖር እንዳለበት መሞት እንዳለበት እያስተማረች ነው እናት ቤት ውስጥና የምታሳድገው እንጂ ተጋብተህ መዳም ቤት አስቀምጠሃት ሌላ ሴት እዚህ ጋር አገባለሁ ካልክ ደንቆሮ ነው እያልኩ እመነኝ። ደንቆሮ ነው፣ እውነትም ደንቆሮ ነው። አሉ እኮ ብዙዎች አሉ። ለምሳሌ እኛ እዚህ መዳም ቤት ሆነን ሰርተን አንድ ምስት ያገባና የሷን ብር ይሰበስባል ቤት ቁጭ ብሎ 20 ሺህ 50 ሺህ ከሞላ በኋላ ሌላ ምስት ደግሞ ያገባበታል። ንግድ ነው ይሄኛው። አዎ እነሱ ነው። አሁን ለምሳሌ አንድ ሰው እዚህ ጋር ሰርቶ ቤት ስራ ወይም መሬት ግዛ ወይም የሆነ ባጃጅ ነገር ስራ ወይም አንድ ነገር እንደዚህ ያደርግ ከተባለ እሱን አያደርግም። ወይም ይጠጣል ወይም ሆቴል ሄዶ ከሴቶች ጋር ይጨፍራል ወይም ሌላ ያገባል። በቃ ብሩን ያጠፋል። አሁንም ላኪ ያለ ሰዋሽ ከዛ በኋላ ለምን አገባ ብለህ ስጠይቂው ሸሪዓ ነው የፈቀደልኝ ይልሻል። አይዋ አዎ እንደዛ ነው የሚለው። በነብር ደንቆር ልበል አሁን ጸጥ ብሏል መሰለኝ እኔ ጋር አሁን በዚህ ነው። አብዱላህ ወላሂ ንግግርሽ ይጣፍጣል። በይ እስኪ ሽክረን ጀዛኩሙላህ ኸይረን። ምን አለ መሰለህ አሁን እንግዲህ በተለይ በእኛ ነው እኛ ስለኛ ነው እሺ የምናወራው ስለኛ ወንዶችና ስለኛ ሴቶች ነውና ነብያችን መሐመድ አለይሂ ሰላቱ ሰላም ወንዶች ኪሳቸው ቢያጣ ምንም ማለት አይደለም። የኔ የሆነ ነገር ሌባሌ ነው፣ ይሄ ግልጽ ነው። አሁን ይሄ ንግግር ብዙዎችን ራሳቸውን እንደሚመታቸው አውቃለሁ። ግን በሚያሳዝን ሁኔታ ኒካ ሳታስር የምትልክ ሴት አለች። ለወደደችው ወንድ ለባሏ ሰስታ ማለት ነው። ከኒካ በፊት ብዙ ካወጣች በኋላ ልክ ሐላሏ ላይ ስትደርስ እጅ ፍሬን የምትይዛለች። ይሄ ገለጥ ነው። ትክክለኛ ወንድ ከሆነ ለምሳሌ እኛ አርአያችን ወደ ኋላ ነው መለስ የምንለው። ምንድነው ነገሮችን ስንነጋገር ወደ ነብያችን መሐመድ አለይሂ ሰላቱ ወሰላምና ወደ ቁርአን ነው የምንመልሰው ቃል አዘወጀል ማለት ነው። ስለዚህ እኛ የምንችለውን ያህል ነው እኛ የምንናገረው። እስልምና ጥልቅ ነው፣ ባህር ነው። የምንችላትን ያህል ጥቅስ እያደረግን ነው ህይወታችንን የምንገፋው ማለት ነው። ብዙ አውቀን ከምንዘላብደው ትንሽ አውቀን በዛ መጠቃቀም ጥሩ ይመስለኛል። አሁን የተቸገርነው ብዙ አውቀን ግራ ተጋባን። ይህ መሆን የለበትም። በመጀመሪያ ስለ ትዳር ስናስብ ለምሳሌ አንድ ሴት ሀብታም ሴትን ድሃ ወንድ ብታገብ ምንም ማለት አይደለም። ቢላሂ አለይኩም አግቡ ጋሪ ፈረዝ ይሄ የቀን ስራ የሚሰራና አግባ ምን ችግር አለው? ይህ እኮ እርሻ የሚያርስ ገበሬ ለምሳሌ መዝራዓ ምንድነው ይሄ በጎችን የሚያግድ ይሄ የነቢያቶች ሱና ነው። አያችሁ አይደለም? የግድ እኮ ባለመኪና ያራዳ ልጅ ያ ጀማ ያራዳ ልጅ ጭንቅላታችንን ፈልጦ ፈላልጦ አሁን እንዳል ሰንበር በሰንበር ሆነናል ሁላችንም በየቤታችን። ስለዚህ ትክክለኛ ወንድ ወደ ላይ ስንሄድ ወደ ላይ ሳይሆን ወደ ታች ስናየው ወደ ነገሮችን ደግሞ ወደ ቀደምቶች ስንመለስ ለምሳሌ ወደ ሰለፎች ስንመለስ ቀደም አንተ እንዳልከው ወደ ነብያችን መሐመድ አለይሂ ሰላቱ ሰላም ስንመለሰው በትዳር ጉዳይ ነብያችን መሐመድ አለይሂ ሰላቱ ሰላም ምን ነበሩ? ነጋዴ ነበሩ አይደለም? እረኝነትም ሰርተዋል አይደል? አዎ
እሺ እናታችን ኸዲጃ ረዲየላሁ ዐንሃ እሷ ደግሞ እንዴት ነበረች? ቱጃር ነበረች አይደል? በወቅቱ አሉ ከተባሉ ከሀብታሞች ገኒ ከተባሉ ነበረች እሷ አይደል? አዎ እሺ ነብዩ መሐመድ አለይሂ ሰላቱ ሰላም እሳቸው ቤስት የሆኑ ነጋዴ ነበሩ ማለት ነው። ሶ እሳቸው ንግዱን ከያዙላት በኋላ የሷ ንብረት ብዙ ጊዜ ብዙዎች ሰርተውት ውጤት አላመጣም ነበር። እሳቸው በያዙ ሰዓት ግን ውጤታማ ሆነች ማለት ነው። አያችሁ አይደል? ነገሮቹ በቃ በጣም ንብረቷ እየጨመረ ሲመጣ እሳቸውን ማጨት ፈለገች እሷ። አያችሁ ማጨት ፈለገች። አሁን ላይ ግን እኛ አንድ ደሃ ብናገባ ያ ወንድ ምንድነው የሚለው? ቀጭጮ ቦርጭ የለውም ቂጡም የተመለጠ ነው። ልክ ያቺ ሴት ትዳር የምትፈልገው እውነተኛዋ ሴት ስታገባው እዛ ይገባና ሙቤ ወደ ፊት ይሆናል፣ ቦርጭ ያመጣል፣ ቂጡ ላይ ነው፣ ቂጡ ያረጠርጣል። እሷ የዛኔ ምን ትሆናለች መሰል? እንግዲህ አቃቁን ነው የምንነጋገር፣ ይቅርታ አድርጉልኝ። እሷ ምን ትሆናለች? እሷ ደግሞ ትከሳለች። ከስት እያለች የመጀመሪያ ህይወቷ እየተዛባ ያውን ይሄን መሬት ላይ ወርዶ የሚገርም እኔ ሙእሚን ነኝ የሚለው እኔ ኡስታዝ ነኝ የሚለው አላህ ያዘነላቸው ሲቀር ሁሉም አይደለም። እሺ አላህ ያዘነላቸው ሲቀሩ ምን ያደርጋል እንግዲህ? ባዶ እግሩን ባዶ ኪሱን ገብቶ ሱና ነው ብሎ አንቺ ምንድነው እናታችን ኸዲጃ ረዲየላሁ ዐንሃ ሰታ አይደል እንዴ ብርቅ ነው እንዴ ይላታል። እሺ ሰታለች፣ አዎ ሰታለች። ናም ግን ታዲያ ነብዩ መሐመድ አለይሂ ሰላቱ ሰላም የሷን ንብረት አባክነዋል? በሷ ንብረት አራት አግብተዋል? አሁን ለሱን ጠይቀዋለን ይሄን ጥያቄ። እሳቸው ነብያችን መሐመድ አለይሂ ሰላቱ ሰላም እናታችን ኸዲጃ ረዲየላሁ ዐንሃ ስትሞት ነው ያገቡት። እሷ ወደ አኺራ ስትሄድ ነው خلاص ስትሄድ ነው። ሱብሃንአላህ። ስለዚህ እሳቸው ታዲያ አባክነዋታል? አላባክኗትም። አላበለጸጓትም? ብልጽግና ያረጓት። በቃ ይሄ ነው እውነታው። እሳቸው የሷን ንብረት አለምለመዋል። ሰላዋት እያወረዳችሁ ባረከላሁ ፊኩም። ስለዚህ እኛ ደግሞ ወደ ራሳችን ልናይ ይገባል ማለት ነው። እኛ ወንዶችና ሴቶች ሴት ልጅ የነካችው ነገር ሁሉ በረካ ነው። ይሄን ማመን አለባችሁ። ከምርጥ ወንድ በስተጀርባ ምርጥ ሴት አለች። እንመለስ ወደ እናታችን ኸዲጃ ረዲየላሁ ዐንሃ። ነብያችን መሐመድ አለይሂ ሰላቱ ሰላም ያኔ ኢቅራ በወረደ ጊዜ በመጡ ጊዜ እሷ ናት አይደለም እሷ ናት ስክን ያደረገቻቸው ማለት ነው። ስለዚህ እኛ ሴቶች አገር ነን፣ ወንዶች ደግሞ ጀግናዎቻችን ናቸው። አገርን የሚያስተዳድሩት ደግሞ ጀግና ነው አይደለም እንዴ? አገርን የሚያስተዳድር ማን ነው? ጀግና ነው። ሴት ምንድናት? አገር ናት። ስለዚህ ይህችን አገር ደግሞ በስነ ስርዓት የማስተዳደር ግዴታ አንዱ ንጉሱ እሱ ግዴታ አለበት። እሱ ባሌ ማለት ነው፣ ባሏ ማለት ነው፣ አንተ ማለት ነው ለሚስት። ስለዚህ 4 እና 5 ተፈቅዷል ተብሎ አንዷን በቅጡ ሳያስተዳድር ለምሳሌ ነብያችን መሐመድ አለይሂ ሰላቱ ሰላም ወንዶችን አግቡ ብለዋል አይደለም? አግቡ። የሚችል ምን አሉ? ያግባ። የማይችል ምን ይጹም። ሹፉ ይጹም፣ መጾም አለበት። ለምን? ሸውሃ የሚባል ነገር አለ። አሁን ላይ እሽግ ምግቦችን ይበላሉ፣ ጮማ ይበላሉ። በአንድ ቀን ማለት ክትፎ፣ ጥሬ፣ ቁርጥ በቃ ቢስሚላህ አርህማን አርሂም የሚበሉትን እንኳን አያውቁትም። ከዛ ተራ ሰውነታችን ከበላን የሚጠይቀን ነገር አለ። ያንን ነገር ደግሞ ማስወገድ እንፈልጋለን። ታዲያ ይሄ ነው እንዴ? እንደዚህ ሆኖ ነው እንዴ አራተኛ የነብያችን መሐመድ አለይሂ ሰላቱ ሰላም ሱና እንከተላለን የምንለው? ይሄ እኮ አይደለ። ይሄ መሆን የለበትም። ስንበላ መጠንን መብላት አለብን። ለሶስት መክፈል አለብን። እስልምና ሁሉን ነገር አስቀምጦልናል። ሆዳችንን ለሶስት እንከፍላለን። ጥግብ ብለን መብላትም አይፈቀድልንም ማለት። ያላገባ ሰው ደግሞ ከርሱን አይሞላም። ወላሂ እኛ እያንዳንዱን ስቴፕ ከሄድን ባረከላሁ ፊኩም ህይወታችን አይመሰቃቀልም ማለት ነው። አሁን ጮማ እየበላ 4 ይላል ገና አንድ የለውም እኮ ቁጭ ብሎ ኔቨር። ይሄ መሆን የለበትም። ጾም ማብዛት አለበት ያላገባ ሰው። የቻለ ያግባ ብሏል። ሲያገባ ወላዲቷን አይታ አግባ ብለዋል ነብያችን መሐመድ። كيف يعني እንዴት ነው ታዲያ ያ ረሱላህ ሰለላሁ ዐለይሂ ወሰለም የምትወልደውን አይተን እንዴት ነው የምናገባው አለ አይደለም እንዴ? ሰሃበተል ኪራም ይሄ ለኛ ነው። ከዛ እናቷን አይታ አግባል። እናትየው ወላድ ከሆነች እሱ ያገባል ማለት ነው። አያችሁ። አሁን ግን ምንድነው እናቷን የሚያየው ቤተሰቧን የሚያየው ሀብቷን ነው፣ ገኒዋን። ይሄ ተተኪውን ትውልድ ለመተካት አይደለም፣ በተውሂድ የታነጸ ልጅ ለመውለድ አይደለም። ይሄ እስልምናን አማና የሰጡት ነብያችን መሐመድ አለይሂ ሰላቱ ወሰላም ለወጣቶች ነው። ወጣቶች ናቸው ስኬታማ ያደረጉት ይሄንን ዲን ከአላህ ጋር ማለት ነው። ሰበቡ ምንድነው? ወጣቱ ነው ረዲየላሁ ዐንሁማ ወረዱ ዐን ያሏቸው እነዛ ኻሊድ ኢብኑ ወሊድ የተባሉ እኮ
እነዛ ትናንሽዬ ልጅ ናቸው አይደል እንዴ? እነ ሙዓዝ ኢብኑ ጀበል ሰሃባው ከከሊፋው ደግሞ አንዱ አልይ ረዲየላሁ ዐንሁ ትናንሽ ልጆች ናቸው አይደለም? እነዚህ ትልቅ የተባሉ አላህ እኔ ወድጄላችኋለሁ ያላቸው መርጫቸዋለሁ የተባሉ እስቲል እስካሁን ድረስ እነሱ በእነሱ ታሪክ የምንኖርላቸው እኮ እንደኛ ሰው ናቸው እኮ። አሁን ወንዶቻችን ደግሞ በሴት ስሜት ልባቸው ተዘግቶ አይናቸው ተጨፍኖ ትልቅ የእስልምናን ጭንብል ለብሰው ሴቶችን ማሯሯጥ ይዘዋል። ይሄ ተገቢ ነው? ቢላህ አለይኩም አንዳንድ ጊዜ እኮ ጣታችንን ስንቀነስር እኛ ወደ ነገሮችን እኛ ሴቶች ማለት ነገሮችን ወደ አላህና ወደ መልእክተኛው ከመለስን ያ ጀማዓተል ኸይር የኔ ውድ እህቶች እኛ ነን አሸናፊዎች። ነገር ግን እንደተባለው ይሄ ፍርድ ቤት ለፍርድ ቤት መዞር የለብንም። የኛ ትልቁ ጀግንነታችን በመስገጃችን ላይ መታገስ ነው። ትልቁ ደግሞ መሳሪያችን እንባችን ነው።